የዛሬው ታሪካችን የሚጀምረው ሀገር ምድሩን ያማረሩ አደገኛ የማፊያ ጭፍሮች መናገሻ በሆነችው ሜክሲኮ ውስጥ ባለች ታፓቹላ በተባለች አነስተኛ ከተማ ነው። በዚችም መንደር የኤምኤስ 13 የወንበዴዎች ቡድን አባል የሆነውን ኤል ካስፐር የተባለን በሀያዎች መጀመሪያ ላይ ያለን ወጣት እያስተዋወቀን ነው። ካስፐር ዛሬ አንድ ንጹህ ነብስ ወደዚህ ሰው በል ወደ ሆኑት የማፊያ ቡድኖች ለመቀላቀል ያመጣል። የጭፍራዎችም ቁንጮ የሆነው ሊል ማጉ ጨቅለውን አባል ለመሆን ያለውን ቁርጠኝነት ለማወቅ በጀሌዎቹ ካስለጠለጠው በኋላ እንደ ብረት የጠነከረ ልቡንም አይቶ የቡድኑ አባል በማድረግ ስሙንም እስማኤሊ ብሎ ይሰይመዋል። ይህ በእንዲህ እንዳለ ሆንዱራስ በተባለ ከተማ የችግር ህይወት ያንገፈገፈው ሆራሲዮ የተባለ አባት ከሌላ ቦታ የመጣች ቆንጅዬ ሳራ የተባለች ልጁን ወደ ኒው ጀርሲ ሄደው ለመኖር እንዳሰበ ሲጠይቃት ሳራም ትስማማለች። በሌላ ቦታ ካስፐር ማርታ ማርሊን ከተባለች ልጅ ጋር እፍ ያለ ፍቅር ላይ ነበር። ነገር ግን ማርታ ስለ ካስፐር እውነተኛ ስራው አታውቅምና ሁል ጊዜ ስራው ምን እንደሆነ እንዲነግራት ትጎትጉተዋለች። ነገር ግን ካስፐር ተንፈሽም አላለላትም። ሁል ጊዜም በድብቅ ሲሆን ያገኛት፣ ምክንያቱም ከሱ ጋር ያላትን ግንኙነት የጭፍራዎችን ማውራ የሆነው ማጉና ከተቀሩት ከማፊያ ቡድኖች ለመሰወር ነበር። ከማርታ ጋርም ከተገናኘ በኋላ እስማኤሊ ግንኙነቱን በሚስጥር እንዲይዝ ጠይቆት ከሌሎች የቡድኑ አባላት ጋር ያስተዋውቀዋል። የማፊያዎችም አለቃ ካስፐር ሰሞኑን የት አባቱ እየቆየ እንደሚመጣ ቢጠይቀው ካስፐርም የሆዱን በሆዱ ይዞ ለአለቃው በመዋሸት ይመልሳል። በኋላ ላይ ማጎ የተማረከ የሌላ የማፊያ ቡድን አባል አሳይቷቸው የመጀመሪያ ስራ እንዲሆነው በማሰብ እስማኤሊን ወደ ገሃነም እንዲልከው አዘዘው። እስማኤሊን ፈራ ተባ ያለ በካስፐር እገዛ የመጀመሪያ ስራውን በድል ያጠናቅቃል። ስጋውንም በልተው ለውሾች ያድላሉ። ማጎ በድርጊቱ ከው ያለው እስማኤሊን ካረጋገው በኋላ የጥፋተኝነት ስሜቱ በጊዜ ሂደት እንደሚጠፋና የፈጸመውን ግድያ ግዛታቸውን ለመጠበቅ እጅግ ጠቃሚ መሆኑን ያሳውቀዋል። ከዚያም ወደ ካስፐር ተመልሶ እንደዋሻውና ባለፈውም በፑብላ ከተማ እንደታየና እነዚህ ትናንሽ የውሸት ድርጊቶች በቡድኑ ከፍተኛ ቁጣ እንደሚያስነሳበት በመግለጽ ያስጠነቅቀዋል። ሳራም ከአባቷ ሆራሲዮና ከአጎቷ ኦርላንዶ ጋር ጉዞአቸውን ጀምረው በአንድ ሰዋራ ቦታ ላይ ሲደርሱ ሆራሲዮ በጉዞአቸው ላይ ችግር ከተፈጠረ በመስጋት በኒው ጀርሲ የሚገኙትን የቤተሰቦቹን ስልክ ቁጥር ይሰጣታል። ከዚያም ጓቲማልን ተሻግረው ሶስቱም ወደ ሜክሲኮ ይደርሳሉ። ሜክሲኮም ከሌሎች ህጋዊ ካልሆኑ ስደተኞች ጋር ተቀላቅለው ባቡር ውስጥ ሾልኮ በመግባት ወደ አሜሪካ ለመሄድ ያቅዳሉ። ጉዞአቸውንም ከገለጸላት በኋላ በኒው ጀርሲ ያሉትን ሁለተኛ ሚስቱና የሶስት ልጆቹን ምስል አሳይቷት እንደ ቤተሰቧ እንድትቆጥራቸው ለሳራ ይነግራታል። ሳራም በልጅነቷ ጠሏት በመሄዱ አዝና ፈቃደኛ ሳትሆን ትቀራለች። ምሽት ላይ ማርታ ከካስፐር ጋር ተገናኝተው እያወሩ አሜሪካ የመሄድ እቅድ እንዳለው ሲነግራት ማርታም እሷ ፍቅረኛው እንደሆነች ለማንም ስላላሳወቀ ይተወኛል በሚል ስጋ ቱግ ብላ ሲከራከሩ በቦታው የደረሰው የማፊያዎች ቡድን ሁለተኛ ተጠሪ ኤልሱል ክርክራቸውን አቋርጦ ከማርታ ጋር ስላለው ግንኙነት ካስፐርን ሲጠይቀው ካስፐርም ኖርማል ጓደኛው እንደሆነች ሲነግረው ስለ ግንኙነታቸው በመደበቁ ዳግመኛ የተቆጣችው ማርታም ከቦታው ትሸሻለች። እነ ሳራ ጋርም ከረጅም ጥበቃ በኋላ ባቡሩ ደርሶ መላው ቤተሰብ ይሳፈራል። ነገር ግን ከፊት ለፊታቸው ያለው ባቡር ሀዲዱን በመሳት ከፍተኛ ጉዳት በማድረሱ እንደሚዘገዩ አንድ መኮንን አሳውቋቸው ቀጣዩን ባቡር መጠባበቅ ይጀምራሉ። ከቆይታም በኋላ የኤምኤስ-13 ጌንግ አባሎች በመቃብር ስፍራው ላይ ተገናኝተው በተለመደው ተግባራቸው ከተወያዩ በኋላ ሊል ማጉ ካስፐርና እስማኤሊን ኃላፊነታቸውን ባለመወጣታቸውና ስለ ማርታ ካስፐር በመዋሸቱ ሊቀጣቸው ይፈልጋል። በዚህም ላይ ውይይታቸውን እንደጨረሱ ማርታ ሁሉም ሰው እንዲያውቃት በመፈለግ መቃብር ስፍራው ተገኝታ ካስፐርን ስትጠብቀው አይቷት ወደ ሰው ቀርቦ ያለ ፍቃዱ በመምጣቷ ይቆጣታል። ምክንያቱም ከቡድኑ ጋር መገናኘት አልነበረባትም ብሎ ስላሰበ ነበር።
ከደቂቃዎች በኋላም ካስፐር ከማርታ ጋር ለመሄድ የማጎን ፍቃድ ይጠይቀዋል። ነገር ግን ጥያቄውን ማጎ ውድቅ በማድረግ ማርታን አብረው እንድትሄድ ያዛታል። ካስፐርና እስማኤልን በተቀሩት የኤምኤስ 13 አባሎች አለቃቸውን በመዋሸታቸው እንደ እባብ አጋድመው ይቀጠቅጧቸዋል። ሊል ማጎም ከካስፐር ጋር ስላላት ግንኙነት ጠይቋት በተደጋጋሚ ከመጥፋቱ ጀርባ ያለችው እሷ እንደሆነች ተረዳ። ከጎኑም እንድትቀመጥ አዟት ጉልበቱን በመጠቀም ሊያገላብጣት ሲታገሉ እፍን አድርጋ ስከለከለው በብስጭት ሲጠለዛት አናቷ ድንጋይ አግኝቶት ክፉኛ ሞማት ትሞታለች። ማጎም ወደ ካስፐር ተመልሶ የማርታን ሞት ነግሮት በቅርቡም የምትተካት ሌላ ቆንጆ ሴት እንደሚያገኝና ዳግመኛም ከዋሸው በገዛ እጁ እንደሚገለው ገለጸለት። ከዚያም ማጎ ወደ ቀጣዩ ተልዕኮ እንዲቀላቀሉት እስማኤልና ካስፐርን ነገራቸው። ባቡሩን ጉዞውን ቀጥሎ ሳራና ቤተሰቦቿ ከሌሎች ተሳፋሪዎች ጋር ተሳፍረው ጉዞአቸውን ይጀምራሉ። ከቆይታም በኋላ ከፍተኛ ዝናብ በመጣሉ ባቡሩ እንዲረጋጋ ይገደዳል። በዚህም ጊዜ ካስፐር፣ ማጎና እስማኤሊ ከተመሸጉበት ወጥተው የተለያየ መሳሪያ በመጠቀም የስደተኞችን ንብረት ማራቆት ይጀምራሉ። ማጎም ከተሳፋሪዎች መካከል ሳራን አይቷት ሊወጥራት ሲታገላት ካስፐርም ሊል ማጎ በማርታ ላይ ያደረሰው ሰቆቃ ውልብ ሲልበት በያዘው ገጀራ ቱቦውን በጥሶ ወደ ገሃነም ይሸኘዋል። በዚህም የሳራን ነጻነት ያውጃል። ካስፐርም እስማኤልን እንዲወርድ አስገድዶት ወደ አሜሪካ ጉዞውን ይጀምራል። ባቡሩ ላይ ያሉ ሁሉም ስደተኞች ካስፐርን ፈርተውት ይርቁታል። በመነጋታው ሁለት ተሳፋሪዎች ጥቃት ሊከፍቱበት ሲቀርቡ ሳራ የድንበር ጠባቂዎችን እንዳየሽ በማስመሰል ጮሃ ተሳፋሪዎችን በማዘናጋት የካስፐርን ሕይወት ትታደጋለች። ይህ በእንዲህ እንዳለ የማጎ ሞት እስማኤሊ ለማፊያዎች ካሳወቃቸው በኋላ የማጎ ቀኝ እጅ የሆነው ኤልሶር ዙፋኑን በመረከብ እስማኤሊን የካስፐር ተባባሪ ነው ብሎ ይወነጅለዋል። በክህደቱ ምክንያት ሊቀጣውና ከቡድኑም እንደሚቀንሰው ካስፈራራው በኋላ እስማኤሊም ካስፐር የገባበት ጉድጓድ ገብቶ ሊያድነውና ለቡድኑም ያለውን ታማኝነት ለማሳየት ጠየቀው። ኤልሶል ባያምንበትም ሀሳቡን ተቀብሎ ሁለተኛ ከካደው እንደሚገለው በመዛት መሳሪያውን በመስጠት ይሸኘዋል። ኤልሶል እስማኤሊ ካስፐርን ለማደን በቂ እንዳልሆነ በማሰብ በሎስ አንጀለስ ያሉ አለቆቹ እንዲያግዟቸው ያሳውቃቸዋል። በባቡር ጉዞውን የቀጠለው ካስፐር ከኤልሶል መልእክት ተደረሰው። መልእክቱን ቡድኑን በመክዳቱ በባቡሩ ላይ እንዳለ እንደሚያሰናበተው ይገልጻል። በዛው ሰዓት ሳራ ወደ ካስፐር ቀርባ የሚቀምሰውን ምግብ ትሰጠዋለች። በቀጣይም ቀን ሌላኛው የሜክሲኮ ከተማ ቬራክሩዝ ይደርሳሉ። በከተማው ካስፐር ስልኩን ጠልፈው እንደሚይዙት በማሰብ በሀዲዱ ላይ ይጥላል። በሚቀጥለው ፌርማታ ላይ ስደተኞች ወርደው እየተናፈሱ ሳለ ሳራ ለሁለተኛ ጊዜ ካስፐርን በተደበቀበት ቀርባ ምግብ እንደምታቀርብለትና መዳረሻው የት እንደሆነ ጠይቀው ምላሹን ሳይሰጣት አባቷ እያቻኮላ በመውሰድ ከዚህ ቅንጣት ያህል ሰውን ላለመግደል ሐዘኔታ ከሌለው አለሌ ማፊያ ጋር የጀመረችውን ወዳጅነት እንድታቆምና በመንገዳቸው ላይ ሌላ ችግር እንዳታመጣባቸው ያስጠነቅቃታል። ሳራ መገዛ እንደሚያስፈልገው ለሆራሲዮ ብታሳውቀውም እንግዲህ አንዴ ብያለሁ ብሎ ባለመስማማት ይለያያሉ። ይህ በእንዲህ እንዳለ ሜክሲኮ ስንመለስ እስማኤሊ ወደ ኤምኤስ 13 አባሎች ቀርቦ ካስፐርንም ብቻውን መፈለግ አታካች ስለሆነበት በጋራ ለመፈለግ ይጠይቃቸዋል። ጭፍራዎችም ተስማምተው ይሰማራሉ። ካስፐርና ሳራም ጨዋታቸውን ጀምረው ካስፐርም አንድ ቀን በአውሮፕላን ውስጥ ከፍ ብሎ የመብረር ፍላጎት እንዳለው ነግሯት አክሎም ከዓመታት በፊት በቴክሳስ ከተማ ስለጎበኘው አውሮፕላን መፈብረኪያ ኩባንያ ገልጾላት፣ ሳራም ቀጥላ በአንድ ወቅት አንድ መዳፍ አንባቢ ሰው እንደነገራት ከሆነ ካስፐርን ከሚመስል ሰው ጋር ወደ አሜሪካ እንደምትመጣ የነገራት ሲሆን እሷም ትንቢቱን ስላመነች እርግጠኛ በመሆን ታሳውቀዋለች። አሜሪካም ሲደርሱ ወደ አውሮፕላን ፋብሪካው እንዲወስዳት ጠይቃው አሁንም ከሷ ጋር እንዲቆይ ጋበዘችው። ነገር ግን ካስፐር ይህ ሁሉ እንደማይሆንና ወንበዴዎችም ለማንም የማይመለሱ አረመኔ እንደሆኑና እንደማይለቁት ያሳውቃታል። አሰሳቸውን የቀጠሉ ማፊያዎችም በአካባቢው ላይ አንድ ከዓይኑ ስር ላይ ንቅሳት ያለው ወጣት አይተው እንደሆነ እየጠየቁ ሲያፈላለጉ አንድ ምስኪን ሰው ካስፐርን በባቡር ውስጥ እንዳየው አሳወቃቸው። በኋላ ላይም ወደ ቀጣዩ ጣቢያ ሲቀርቡ በኮንትሮባንድ ስራ ምክንያት የድንበር ፖሊስ ያስቆማቸው። ካስፐርም ሁሉም ስደተኞች
ስደተኞች ከባቡሩ ወርደው በእግር እንዲያቋርጡ ያሳውቃቸዋል። ነገር ግን በሚያቋርጡበት ጊዜ ከፊት ለፊታቸው ጌንጎች ስደተኞችን እያገላበጡ እየፈተሹ ሲመጡ ካስፐርም አይቷቸው ያለ የሌለ ኃይሉን አሟጦ ሲያመልጣቸው ወደ ሌላ ማፊያ ግዛት እንደገቡ ያላስተዋሉት የኤምኤስ 13 አባሎች የቀለጠ ተኩስ ተከፍቶባቸው ወደ ኋላ ያፈገፈጋሉ። ካስፐርም ባቡሩ ላይ ተመልሶ ከሳራ ቤተሰብ ጋር ጓደኛ ሆኖ ቁጭ ይላል። ነገር ግን እነሱ ላይ ችግር ማምጣት ስላልፈለገ ሲተኙ ጠብቆ ከባቡሩ ወርዶ ይሸሻል። ስለሚቀጥለው መዳረሻው እያሰበ ጉዞውን ቢጀምርም ብዙም ሳይቆይ ሳራ ከባቡሩ ወርዳ እየተከተለችው እንደሆነ ያያል። ወደ ባቡሩም ሊመልሳት ቢሞክርም ባቡሩ ቀድሞ ሄዶ ነበር። ካስፐርም እሱን በመከተሏ ሊረዳት እንደማይችል በማሰብ ይጨነቅ ይጀምራል። ምርጫም አጥቶ የቡድኑ አባል ወደ ሆነችው አክስቱ ታንያ ጋር ይወስዳታል። አክስቱንም እንድትረዳቸው ጠይቋት ለጥቂት ጊዜ ትፈቅድላቸዋለች። ሳራም ሻወር ለመውሰድ ከቤቱ ዘወር ስትል ታናያ ሳራ ማን እንደሆነች ጠየቀችው። ካስፐርም ድንበሩ እንድትሻገርና ከቤተሰቧ ጋር እንድትገናኝ ሊረዳት እየሞከረ እንደሆነ ነገራት። ታናያም ሳታምነው ትቀራለች። ኤልሶል ደውሎ ስለሱ እንደጠየቃትና ወደ እሱን ፍለጋ እንደሚመጡ እርግጠኛ በመሆን ተነግሯለች። ካስፐርም ሚስጥሩን እንድትጠበቅለት ቢነግራትም አክስቱም ትክክል ነው ብላ የምታስበው እንደምታደርግ ትገልጽለታለች። የሳራ ቤተሰቦችም ከባቡሩ መጥፋቷን አውቀው በልጅነቷ ያሳደጋት አጎቷን ልንጠብቃት ይገባል ብሎ ቢያስብም አባቷ ሆራሲዮ ግን ስለ አካባቢው ምንም አይነት መረጃ ስለሌላቸው ጉዟቸው መቀጠል እንዳለባቸው አበክሮ ይነግረዋል። እነ ካስፐር ጋርም አክስቱ ሙዝ በጫነ መኪና ደብቃ ድንበሩ ጋር ወዳለው መኪና ማጓጓዣ አሳፍራቸው ለኤልሶል የሚሄዱበትን አቅጣጫ አሳወቀችው። ነውራም በአለጌ አንቺን ነበር ማለት። ካስፐርም መኪናው ሳለ ከማርታ ጋር ያሳለፈውን ጣፋጭ የፍቅር ጊዜን በመናፈቅ በቪዲዮ ላይ ይመለከታል። በመኪና ውስጥ ተደብቀው የፍተሻ ኬላውን አቋርጠው ካለፉ በኋላ አክስቷ የነገረቻቸው የኤምኤስ 13 ቡድኖች ከመድረሳቸው በፊት ከመኪናው በመሰወር ያመልጧቸዋል። በመጨረሻም የድንበሩ ፖሊሶች ባቡሩ ላይ ደርሰው ሲወሩ የሳራ አባት ሆራሲዮ ለማምለጥ ሲሞክር ከባቡሩ ላይ ተፈጥፍጦ ሕይወቱ ታልፋለች። ኦርላንዶ ተይዞ ሲባረር ካስፐርና ሳራም ስደተኞች ካምፕ ይደርሳሉ። ሳራ በባቡር ውስጥ ያየችውን ተሳፋሪ እዚህ ካምፕ በማግኘቷ ስለ ቤተሰቧ ስትጠይቀው ስደተኛውም አባቷ በባቡር ላይ መሞቱን ያረዳታል። የሰማችው ማመን የከበዳት ሳራ በሐዘን ቤተ ክርስቲያን ሄዳ ስቅስቅ ብላ ማልቀስ ትጀምራለች። ካስፐርም አረጋግቷት የስደተኞችንም ካምፕ ለቀው ከወጡ በኋላ ካስፐር በኒው ጀርሲ ወደሚገኘው ቤተሰቧ እንድትሄድ ይጠይቃታል። ምክንያቱም አባታቸው ካረፈ በኋላ ታናናሽ እህቶቿ መንከባከብ ኃላፊነት ስላለባት ትስማማለች። በመቀጠልም አብረው ድንበሩን የሚለየውን ወንዝ በማቋረጥ ዩናይትድ ስቴትስ ለመድረስ ምንም አይነት ገንዘብ ስለሌላቸው ወንዙን ለሚያሻግረው ሰው ካስፐር ካሜራውን በማስያዝ ተራ በተራ እንዲያሳልፋቸው ያስማማል። መጀመሪያም ሳራን እያሻገራ ሳለ ኤልሶልና ማፊያዎች ደርሰው ካስፐርን ያሳደዱት ይጀምራሉ። መሳደር ላይ ያለው ካስፐርም ከእስማኤሊ ጋር ተፋጠጠ። እስማኤሊም ያለምንም ርህራሄ ደጋግሞ ተኩሰበት። ቡድኑም ደርሶ የጥይት ሩምታ ከፍተውበት ሲገሉት ሳራም ለመመለስ አምባጓሮ ብታስነሳም ሰውየው አፈኗት በመያዝ በግዷ እንድታቋርጥ ያደርጋታል። ሳራ በወንዙ ዳርቻ ካደረች በኋላ በመነጋታው አሜሪካ ደርሳ አባቷ በሰጣ ቁጥር ለአባቷ ቤተሰቦች ስልክ ትደውላለች። ኦርላንዶም ዳግመኛ ለመሰደድ ድንበሩን ለማቋረጥ እየሞከረ ሳለ እስማኤልም ታማኝነቱን ካረጋገጠ በኋላ የጋንግስተሮችን አርማ ኤምኤስ 13ን ሲነቀስ እያሳየን ታሪካችን ያበቃል። እስከ ቀጣይ ቸር ያቆየን። በፊልሙ ላይ እስቲ ሀሳብ ካላችሁ ጻፉልኝ።